ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ በኋላ እንግዲህ ለዛሬ ማክሰኞ ምሽት ይዘን የመጣነውን መረጃና መልእክት ወደ እናንተ ለማቅረብ ዳግም ተገናኝተናል ከፓስተር አለማየሁ ጋር። እንግዲህ የዓለማችን አሁናዊ ምስቅልቅሎሾች ወዴት እያመሩ እንደሆነ የሚያመላክቱ መረጃዎች በሰፊው ይደመጣሉ። ከነዚያ ውስጥ እንግዲህ ፓስተር አለማየሁ መረጥ አድርጎ ለኛ ያካፍለን መስመር ላይ ተገኝቷል። እነዚህ መረጃዎች ምን ይሆኑ የሚለውን በኋላ ላይ እናደምጣለን። እንግዲህ መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን በቀኑ ክፍለ ጊዜያችን እጅግ ወሳኝ የሆነ ወቅታዊ መረጃን አቀርበን ነበረ። ያመለጣችሁ ወገኖች ካላችሁ በቻናላችን በመግባት መረጃውን ማድመጥ ትችላላችሁ። እንዲሁም ደግሞ ለወዳጅ ዘመድ ለማጋራት እንዲመቻችሁ ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃለን። ለአሁኑ እንግዲህ ለምሽቱ ያለን መረጃ ሊያቀርብልን መስመር ላይ እየተጠባበቀን ይገኛል ፓስተር አለማየሁ። እርሱ ጋር እንግዲህ ወደ መረጃው ከመሄዳችን በፊት ሰላምታ እንለዋወጥና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ? እግዚአብሔር ይመስገን ፓስተር። እንደው በጣም የሚገራርሙ ነገሮች እየተሰሙ ነው ያሉት በዓለማችን ዙሪያ። እስኪ አንተም እንግዲህ መረጥ አድርገህልናል፣ መረጃም ማቅረብ ትችላለህ። እንግዲህ ለምሽት ያስኩት ሁለት ነገር ነው። ከዚህ እስቲ ከአውሮፓ ልጀምር። የስሎቫኪያ ጠቅላይ ሚኒስትር ሮበርት ፊኮ ምዕራባውያን ሀገራት የዩክሬንን በብድር እና ሩሲያን ማዕቀብ በመጣል የሚከተሉት ስትራቴጂ ውጤት እንዳላመጣ ተናግረዋል። እንግዲህ ይሄ የእሳቸው ንግግር ከምን ተነስቶ ነው? አሁን ላይ አውሮፓ ላይ ያለው መከፋፈል እውን መሆኑን እያመለከተ የመጣ ነገር ነው። አጠናክሮ እያሰማ አሁን አውሮፓ እንግዲህ እኚህ ሰውዬ በእርግጥ የሚታወቁት ብዙ ጊዜ ይሄ ነገር የዩክሬንና የራሽያን ጦርነት ደግፈው አያውቁም። ምክንያቱም ብዙ ጊዜ ይቃወማሉ። የሚቃወሙበት ምክንያት ምንድነው? አካሄዱ ልክ አይደለም ብለው ስለሚያምኑ ነው በወቅቱ። ስለዚህ ዩክሬንን በገንዘብ በጦር መሳሪያ መደገፉ እንዲሁም ሩሲያ ላይ ማዕቀብ መጣሉ ጦርነቱን ከመቀየር ይልቅ እያረዘመ መጥቷል ነው ያሉት። አልቀየረውም ጦርነቱ ነው ያሉት። ምክንያቱም በብዙ ቢሊዮን ዶላር ነው ድጋፍ የተደረገው። ታንኮች ተልከዋል፣ ሚሳኤሎች ተልከዋል፣ ጥይቶች ተልከዋል፣ ወታደራዊ አማካሪዎች ተልከዋል፣ ብዙ ነገሮች ተደርጓል። ነገር ግን ጦርነቱን የቀየረው አይደለም። ሩሲያ ነች ድል እያደረገች እየሄደች ያለችው። ስለዚህ ጦርነቱን ከመቀየር ይልቅ እያራዘመው መሆኑ ገልጸዋል። ከመጀመሪያ ጀምሮ ዩክሬንን የደገፉ አገሮች በቃን ለማለት ይችሉ ነበረ፣ ግን በቃን ማለት አልፈለጉም። ስትራቴጂያቸው መክሸፉን ለመቀበል አልፈለጉም ነው። ስትራቴጂክ ከሽፏል። አሁን እኮ አውሮፓ የሚሰጡት ነገር ምንም የላቸው። ለዩክሬን የለም። ምንድነው ሊሰጧት የሚችሉት? ነጥብ ከመጣል ውጪ። አሁን ዩክሬን አሜሪካም እንደዛው ነው። እየረዳች አይደለችም፣ ድጋፍ እየሰጠች አይደለችም። አሜሪካም ዩክሬንም ማነው አውሮፓውያኖችም ሰጡ ጦርነቱ ፈቀቅ አይደለም ያለው ሊለውጠው አልቻለም። በዚህ ለምሳሌ ዘለንስኪ ብዙ ጊዜ
ይህን ብታረጉልን ለውጠዋለሁ ብለው ነበረ። ተደርጎላቸው ጦርነቱ መለወጥ አልቻሉም። ከዛ ይልቅ ዩክሬን እየተዳከመችና ለአውሮፓ መበታተን ግን ምክንያት እየሆነች መጣች። ይገርማል። ምክንያት እየሆነች መጣች። አንዳንድ ጦርነቶች ውጤታቸው መጨረሻ ላይ ሪዛልቱን የምታየው ትንቢታዊ አይመስሉም። በሰው ፍቃድ የተደረጉ ነገር ነው የሚመስሉ። በጣም ነገርን ሁለት ነገር አውሮፓን ለመበታተን ምክንያት እየሆነ መጣ። አንደኛው ዩክሬን ነው፣ ሁለተኛው ግሪንላንድ ነው። ልክ ነው። ስለዚህ አሁን የየሀገሮቹ አቋም የተለያየ አቋም ነው ያላቸው። ሁሉም ልክ ነው፣ የተለያየ አቋም ነው ያላቸው። በትናንትናው ዜናችን እንደዘገብነው ፍሬድሪክ ሜርስ የአውሮፓን መበታተን አምነዋል እና ከባድ ችግር ውስጥ እንዳሉ ጥልቅ ችግር ውስጥ በግልጽ ተናግረዋል። እኚህም ሰው እያሉ ያሉት ይሄ ነው ስትራቴጂው አልሰራም፣ መክሸፉን ለመቀበል ድፍረት አጥተዋል፣ ከሽፏል ግን ድፍረት አጥተዋል። ከሞራል አኳያ ማለት ነው። ስሎቫኪያ ወታደራዊ ድጋፍ እንደ ቆመን እና ጉዳዩ በዲፕሎማሲ እንዲቆምና ጉዳዩ በዲፕሎማሲ መንገድ እንዲፈታ በተደጋጋሚ አሳስባ ነበር። እንትኑንም ፈርተው ነው ይመስለኛል እንግዲህ ፖለቲካዊ ክስረቱንም ብዙ ነገር ነው ዳሜጅ የሚያደርገው። ብዙ ነገር ነው የሚያደርገው። በተደጋጋሚ አሳስበን ነበረ፣ ግን ሊሰሙን አልፈለጉም ነው። የፊኮ ንግግር በአውሮፓ ህብረት አባላት አገራት መካከል በዩክሬን ጦርነት ዙሪያ ያለውን ልዩነት ግልጥ አድርጎ ያሳየ ጉዳይ ነው። የሁለቱ መካከል ያለውን ነገር ግልጥ አድርጎ አበጣን ጠርጥሮ እያሳየ ያለ ነገር እንደሆነ ያመለክታል። ይሄ እንግዲህ በእርግጥ መጽሐፍ ቅዱስ አውሮፓ ከህብረቱ ከ30 ወደ 10 እንደሚመጣ ይታወቃል፣ እናውቃለን ይሄንን እና ማርጅን እንደሚያደርግ ይህንን ደግሞ የዛሬ ዓመት ምናልባት አንድ ዜና ዘግበን ነበረ። ይህን ዜና እያዘጋጀሁኝ ወደኋላ መለስ ብዬ እንዳያደረገኝ ፈረንሳይ የአውሮፓ ጦር የራሷን የጦር ህብረት እንድታዘጋጅ የሚል 10 ሀገሮች ታስታውስ ከሆነ ፓሪስ ላይ ስብሰባ አድርገው ነበረ። እነዚህ 10 ሀገሮች እና የራሳቸውን ወታደራዊ ተቋም ለማደራጀት 9 ሀገሮች ፓሪስ ላይ ተሰብስበው ነበረ። 10ኛዋ ግን ያው ሩሲያ እንደሆነች ይታወቃል። እሱ ሂደት የሚያመጣው ጉዳይ ነው ለማለት ፈልጌ ነው። ዳንኤልም ላይ ራእይም ላይ ብዙ እነዚህ ነገሮች ታያቸዋል። ሂደትና ጊዜ የሚያመጣው ጉዳይ ነው። ቅድም በቀኑም ላይ አንተም ለመጥቀስ ሞክራል። ብዙ የዚህ ስነ ፍጻሜ ምሁራንን እያሳመነ እና እንደገናም ደግሞ እያስጠነቀቁም እያሳሰቡም ያሉት ጉዳይ ቢኖር ይሄ ነው። በተለይ የዚህ 10 ቀንዶች የ7ቱ ራስ ጉዳይ በዳንኤል ላይ እና በራእይ መጽሐፍ ላይ የተነገረው ትንቢት ጅማሬ እየታየ ነው ያለው የሚለው ነገር በጣም አበክረው እየተናገሩ ነው ያሉት። ምንም እኮ አሁን ስኳቶሎጂ ላይ የሚሰሩ አይተህ ከሆነ የአሜሪካም ሀገር ያሉ ስኮላሮች እስራኤልም ዜግነት ያላቸው ስኮላሮች አሁን ላይ እንደውም እያሉ ያሉት ምንድነው እንደገና መጽሐፉን የዳንኤልና የራእይን መጽሐፍ አሁን ካለው ተጨባጭ ሁኔታ ጋር በደንብ መታየት አለበት የሚልና ፈጦ ነው ግልጥ ሆኖ ነው እየታየ ያለው። በጣም ማየት ያለብን ግልጥ ሆኖ ነው እየታየ ያለው። የአውሬውን መስመር እየተሰመረለት ወደ መቅደስ ለማስገባት የሚያስችለው መስመር እየተሰመረለት ግልጽ እየሆነ እየመጣ ነው። ጠርቶ እየታየ ነው ያለው። አሁን ድፍርስ ብሎ እየታየ አይደለም፣ ጠርቶ እየታየ ነው ያለው ነው እያሉ ያሉት። እንግዲህ ሌላኛው በትናንትናው ዕለት ዓለምን አነጋግሯል። ትንሽ ድንጋጤ የፈጠረው የኢራን አብዮታዊ ዘብ ዓለም አቀፍ የነዳጅ ንግድ ቁልፍ በሆነው በሆርሙዝ የባህር ወሽመጥ ላይ ብልህ ቁጥጥር በሚል መሪ ቃል መጠነ ሰፊ ወታደራዊ ልምምድ መጀመሯ ነው።
የት ነው? ሆርሙዝ። እንዴት እንደሚዘጉት እያሰቡ ነው። እና ብልህ ቁጥጥር በሚል ሰፊ ወታደራዊ ልምምድ እየተጀመረ ነው ያለው። እንግዲህ ከዚህ በስተጀርባ ሩሲያም ቻይናም ይኖራሉ። አዎ። እና ይህ ልምምድ በኢራን አብዮታዊ ዘብ ጠቅላይ አዛዥ በጀነራል ሁሴን ሳሊም ቀጥተኛ ቁጥጥር የሚመራ ሲሆን ዓላማውም የጦር ኃይል ዝግጅትን ለመገምገምና ሊያጋጥም የሚችሉ ጥቃቶችን በመመከት አቅምን ለመፈተሽ ነው ብለዋል። የት ነው የሚደረገው? ሆርሙዝ ሰርጥ። ሆርሙዝ ሰርጥ ደግሞ የዓለም 1/4 እንደውም አንዳንዶቹ 1/3 ይላሉ የንግድ መስመር ነው። በተለይ ከፍተኛ የነዳጅ መተላለፊያ መስመር እንደሆነ እና የሸቀጥ መተላለፊያ መስመር እንደሆነ ይታወቃል። እና ይሄ ልምምድ ለምንድን ነው በዚህ ሰዓት እዛ ጋር የተፈለገበት የሚለውን ነገር ስትመለከት ይሄ ልምምድ እዛ ጋር የተደረገበት ምክንያት የአሜሪካ እና እስራኤል ጦርነቱ መክፈታቸው ስለማይቀር ይሄንን በሚከፍቱበት ሰዓት በቀጥታ ያንን ለመዝጋት እንዲያስችል ነው። ያንን የሚዘጋ ከሆነ ወደ ህንድ ኦሺንም ሆነ ከህንድ ኦሺን በዛኛው በላኛው በኩል በሆርሙዝ ሰርጥ በኩል የሚያልፉ ምንም አይነት መርከቦች የነዳጅ ጫኝም ሆኑ የሸቀጥም የጫኑ ይሆኑ ማለፍ እንደማይችሉ የታወቀ ስለሆነ ነው። እና ይሄ ምን ያህል ስጋት እንዳለው እንግዲህ ዓለም ላይ ነው ትልቅ ኢኮኖሚያዊ ቀውስ የሚፈጥረው። እና እነሱ የሚሉት እንግዲህ ቀጥተኛ ቁጥጥር መስመር ቀጥተኛ ቁጥጥር በሚል መሪ ቃል ስለሆነ እንትን ያሉት ብልህ ቁጥጥር በሚል ዓላማው የጦር ኃይሉን ዝግጅት ለመገምገም ነው የሚሉት እነሱ። ሊያጋጥም የሚችሉ ጥቃቶችን ለመመከት ነው የሚሉት። አቅምን ለመፈተሽ ነው የሚሉት። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ስምምነት ላይ መድረስ አስቸጋሪ መሆኑን የገለጹ ሲሆን የአሜሪካ አስተዳደር ኢራን በምንም አይነት ሁኔታ ዩራኒየም የማበልጸግም ስራ እንዳትሰራ እንደማይፈቅዱ አሳስበዋል። ይህ እንግዲህ ያሳሰቡበት ምክንያት ምንድን ነው ብለህ ስትመለከት አሁን ድርድሩ ሳያልቅ ከሽፏል። እንደከሸፈ ያመለክታል። ከዚህ በኋላ ምን ሊሆን እንደሚችል መገመት አይቻልም። በቃ ጦርነት ነው። ሰዓት ቅድም ቀል ዜና ላይ ሲጀምር ሰዓት እየቆጠረ ነው ያለው። ጀስት እኮ ለግሪን ላይት ተሰጥቷታል እስራኤል፣ ቀን ላይ አይተነዋል። ስለዚህ ምንድን ነው ይሄ ልምምድ የሚያመለክት? ይሄ ምንድን ነው ድርድሩ እንደማይሆን ስለሚያውቁ በዚህ በኩል ምንድን ነው መዝጋት ነው። ሌላ ፕላን ነው። ትዘጋዋለ፣ ጉሮሮ ታንቃለ። ስለዚህ በኬፕ ታውን አሁን ለምሳሌ የአሜሪካ የጦር በኒኩለር የሚሰሩ ከሆኑ እሰየው፣ በኒኩለር የማይሰሩ ከሆነ የጦር ተሸካሚዎቹ በነዳጅ የሚሰሩ ከሆነ ለአውሮፕላኖቹ የሚመጣው ነዳጅ የተለያዩ ነገሮች ከምን ላይ ነው የሚመጣው? እውነት ነው። ለዚህ ነው አየር ላይ ነዳጅ መምላት የሚያስችልበትን ሁኔታ ሬዲ ያደረጉበትን ምክንያት ይሄንን በማስመልከት ነው። እንግዲህ ወገኖቻችን ዓለም እንደዚህ በዚህ ሁኔታ ነው ያለችው። በዚህ ምሽት ይህንን ስንዘግብላችሁ ሌሊቱ ምን እንደሚፈጠር ነገስ ምን ሊሆን እንደሚችል አናውቅም። ነገር ግን አንድ ነገር ይገባናል። ክርስቶስ ኢየሱስ የእግዚአብሔር ልጅ ይመጣል። አሜን አሜን። በምድር ላይ የተሰበከው ወንጌላችን ዘላለማዊ የሆነውን የእግዚአብሔርን ሕይወት ወደ ዘላለም ቤታችን ሊወስደን ድንገት ሳይታሰብ ንጥቀት ይሆናል። እናንተ ወገኖች ዝግጁ ናችሁ ወይንስ እንቅልፍ ካላቸው ጋር ነው ያላችሁት? እስቲ ሐሳባችሁን በኮሜንቱ ላይ ሰንዝሩልን። የጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ሌሊት። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ አይን ገላጭ የሆነ መልእክት ነው በስተመጨረሻው ያጋራህን። እንግዲህ ትላንትናም ከዚህ በፊትም አንተም ተናግረህ ነበር።
ብዙ አድማጮቻችን ሐሳባቸውን ብዛም ሲያስተላልፉ አናይም። መልእክቶቻችንን መስማት ብቻ ነው። ግን እዚህ ላይ ተሳታፊ እንድትሆኑ እንደው በእግዚአብሔር ፍቅር እንጠይቃለን። በመልእክት ሳጥን ውስጥ ሐሳባችሁን ምን እንደሆነ ለመገምገምም እንዲመቸን፣ እንደገና ደግሞ ሐሳብም ካላችሁ በጎ ሐሳብ ብቻ ሳይሆን ገንቢ ሐሳብም መጨመር አለበት የምትሉትን መልእክት ደግሞ እንዲሁ መጨመር ማስተላለፍ ትችላላችሁ። እንግዲህ ውድ አድማጮቻችን እንደሰማነው ነው መረጃዎቻችንን የዓለማችን ወቅታዊ ጉዳይ ዙሩን እያከረረ መጥቷል። ከእንቅልፍ የምንነሳበት ጊዜ ቢኖር ይሄ ጊዜ ስለሆነ እንዲሁ ንቁና ዝግጁ ሆነን እንድንጠባበቅ አበክረን መልእክት ማስተላለፍ እንወዳለን። እንግዲህ ለዛሬ ማክሰኞ ይዘን የመጣነው የምሽቱን መረጃ በዚህ እንቋጫለን። በቀኑም በምሽቱም ደግሞ መረጃዎችን አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም ፕሮግራም በመምራት አብሬያችሁ ነበርኩኝ። እግዚአብሔር ፈቃዱ ከሆነ ልንገናኝ የሚችለው ሐሙስ ዕለት ነው። በነገው ዕለት መደበኛው ሳምንታዊው የዜና ወጃ በብስራት ይተላለፋል። ከምሽቱ 12 ሰዓት ላይ በቀጥታ ስርጭት እንድትሳተፉ እንጋብዛለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።